ሰላም የተወደዳችሁ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የዲላ አገልጋዮች ማሰልጠኛ ኮሌጅ 30ኛ ዙር ተማሪዎችን በደማቅ ስነ ስርዓት አስመርቋል። ለ2019 ዓመት የትምህርት ዘመን ምዝገባ መጀመሩን ተናግሯል። ተጨማሪ መረጃ አለን። በኢትዮጵያ ቃለ ሕይወት ቤተክርስቲያን ስር የሚገኘው በአፍሪካ ክርስቲያናዊ ስነ መለኮት ትምህርት ዘርፍ ታዋቂ ሆነው የዲላ አገልጋዮች ማሰልጠኛ ኮሌጅ 30ኛ ዙር ተማሪዎችን በደማቅ ስነ ስርዓት አስመርቋል። በተመሳሳይም ለ2020-19 ዓመት የትምህርት ዘመን አዳዲስ ተማሪዎችን ምዝገባ በይፋ መጀመሩን ገልጿል። በምረቃ ስነ ስርዓቱ ላይ የኮሌጁ ዳይሬክተር አቶ ዘላለም አለማየሁ ባቀረቡት ሪፖርት ኮሌጁ ባለፉት 38 ዓመታት በጥራትና በታማኝነት የስነ መለኮት ትምህርት በመስጠት በርካታ ወንጌላውያን አገልጋዮችና መሪዎች ማፍራቱን ገልጸዋል። ኮሌጁ በአፍሪካ የክርስቲያን ቴዎሎጂ ትምህርት ማህበር ቀዳሚ እውቅና ካገኙ ተቋማት መካከል መሆኑንም ጠቅሰዋል። በኢትዮጵያና በምስራቅ አፍሪካ ከፍተኛ ተአማኒታም እንዳለው አስረድተዋል። በመርሃ ግብሩ ላይ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የስነ መለኮት መምሪያ ኃላፊ የሆኑት ዶክተር ብርሃኑ ወልደ፣ የኮሌጁ የቀድሞ አካዳሚክ ዲን ወንዳፈራ አድነው፣ የቤተ ክርስቲያኒቱ ልማት ቦርድ አባል አቶ በጸጋ ጂዳ፣ የብሔራዊ ቦርድ አባልና የደቡብ ቀጠና ዋና ጸሐፊ አቶ ጥላሁን መኮንንን ጨምሮ የቀጠና አመራሮች፣ የአካባቢ ቦርድ አባላት፣ የእምነት አባቶች፣ መምህራን፣ ተመራቂዎችና ቤተሰቦቻቸው ሌሎችም እንግዶች ተገኝተዋል። በዚህ ወቅት የኮሌጁ አካዳሚክ ዲን ተወካይ መምህር ብርሃኑ ብሬ ለ2019 ዓመት የትምህርት ዘመን አዳዲስ ተማሪዎች ምዝገባ በይፋ መጀመሩን አስታውቀዋል። ኮሌጁ በኤሲቲኢኤ እውቅና ባገኙ የስነ መለኮት ዲፕሎማ የመጀመሪያ ዲግሪ መርሃ ግብሮች አዳዲስ አመልካቾችን እየተቀበለ መሆኑንም ተናግረዋል። ተቋሙ ለተማሪዎች ምቹ የመማሪያ ሁኔታ ለመፍጠር ትምህርቱን በሶስት አይነት መርሃ ግብሮች ማለትም በዲላ ዋና ካምፓስ በመደበኛ በማታ እንዲሁም በሳምንት መጨረሻ ቀናት በዲላ በገደብ ቅርንጫፍ ማስተማሪያ ማዕከል መስጠቱን አስታውቋል። ወደ 40 ዓመታት የሚጠጋ አገልግሎት ታሪክ ያለው የዲላ አገልጋዮች ማሰልጠኛ ኮሌጅ በብቁ መምህራን በዘመናዊ ቤተ መጻሕፍትና ለመንፈሳዊ የስነ ምግባር እድገትን በተመቻቸ የትምህርት አካባቢ በመታገዝ ብቁ የቤተ ክርስቲያን መሪዎችና አገልጋዮችን ማፍራቱን ቀጥሏል። በመጨረሻም እግዚአብሔር ጥሪ ለማሳደግ በስነ መለኮት ትምህርት ለመታነጽ የሚፈልጉ አመልካቾች ይህንን የትምህርት ዕድል በመጠቀም በኮሌጁ እንዲመዘገቡ ተቋሙ ጥሪ አቅርበዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የቄለም ወለጋና አካባቢው ክልል ጠቅላላ ጉባኤና የፕሬዝዳንት ምርጫ ተከናውኗል። ባልደረባችን ጽጌረዳ አለሙ ተጨማሪ መረጃ አላት። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የቄለም ወለጋ አካባቢ ክልል ጠቅላላ ጉባኤና የፕሬዝዳንት ምርጫ ተከናወነ። ከሐምሌ 20 እስከ 22 2018 ዓ.ም ድረስ በደንቢ ዶሎ ቁጥር 1 ሙሉ ወንጌል አጥቢያ ቤተክርስቲያን ከ175 በላይ ከየአጥቢያዎቹ የተውጣጡ መሪዎችንና አገልጋዮች ተገኝተውበታል። ጠቅላላ ጉባኤ የተካሄደ ሲሆን የክልል ፕሬዝዳንት ምርጫ ተደርጎ ፓስተር ክብሩ ነጋሳ ለሚቀጥሉት 5 ዓመታት እንዲያገለግሉ የተመረጡ ሲሆን የክልሉ ስራ አስኪያጅ ኮሚቴ ምርጫ ተካሂዷል። የሹመት ስነ ስርዓት ከቤተ እምነቱ የተወከሉት የሰላም ግንባታ ዳይሬክቶሬት ዳይሬክተር በሆኑት በመጋቢ ሽፈራው ራጋ ተከናውኗል። የሃይማኖት አባቶችና የሀገር ሽማግሌዎች ለዘላቂ ሰላም ግንባታ ወሳኝ ሚና እንዳላቸው ተነገረ። ተጨማሪ መረጃ አለን። የሃይማኖት አባቶችና የሀገር ሽማግሌዎች ለዘላቂ ሰላም ግንባታ ወሳኝ ሚና አላቸው አለ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ። የክልሉ ሰላምና ጸጥታ ቢሮ ብዙሃንና የሰላም እሴቶች ለዘላቂ ሰላማችን በሚል መሪ ሀሳብ ከሃይማኖት ተቋማት መሪዎች፣ የሀገር ሽማግሌዎች ጋር እየመከረ ይገኛል። የቢሮ ምክትል ኃላፊ አቶ ወልደ አማኑኤል በዚህ ወቅት እንዳሉት የሃይማኖት አባቶችና የሀገር ሽማግሌዎች ለዘላቂ ሰላም ግንባታ አይተኬ ሚና አላቸው ብለዋል። በሰላም ዙሪያ የሚደረገው ውይይት ከወትሮ የተለየ ትኩረት የሚሻ መሆኑን አንስተዋል። የህዝቡን አብሮነት ለማጠናከርና የሰላም እሴቱን ለማስጠበቅ ውይይቱ ስንቅ ይሆናልም ብለዋል። የሃይማኖት አባቶችና የባህል ሽማግሌዎች የማህበረሰቡ የሰላም ዋስትና እንዲሁም የክልሉን ልማት ለማጠናከር ከፍተኛ አስተዋጽኦ እንደሚያበረክቱ ጠቅሰዋል። ከክልሉ ጸጥታ መዋቅር ጋር በመተባበር ጠንካራ የሰላም ድልድይ ለመገንባት መሰል የውይይት መድረኮች አስፈላጊ መሆናቸውንም ጠቁመዋል። ሰላም ከሌላ ሃይማኖትና ባህላዊ እሴቶች በሚገባ ማስጠበቅ እንደማይቻል ገልጸው ሰላም በህግና በኃይል ብቻ የሚጠበቅ ቁስ እንዳልሆነ ተናግረዋል።
ተናግረዋል። ክልሉ የተለያዩ ባህል፣ ቋንቋ፣ ሃይማኖትና ማንነት ያላቸው በርካታ ህዝቦች በሰላም በፍቅር የሚኖሩባት የብዙሃን መገለጫ መሆኗን አንስተዋል። ይህ የመደመር ማሳያን ጠብቆ ለማቆየት ቀጣይ አብሮነት ጉዞን ለማጠናከር በቅንጅት መስራት እንደሚገባ አመላክተዋል። በመድረኩም ጥልቅ ማህበራዊ ስብራትን በተግባር በመጠገን የቆየ ጥበብ ያላቸው የሃይማኖት አባቶችና የሀገር ሽማግሌዎች ተሳትፈዋል ነው የተባለው። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የኤል ሳልቫዶር ፕሬዝዳንት ናይብ ቡኬሌ ተማሪዎች በትምህርት ቤቶች ውስጥ መጽሐፍ ቅዱስ በማንበብ ሙሉ ነጻነት ሊኖራቸው እንደሚገባ ያላቸውን ጽኑ ድጋፍ ገለጹ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የኤል ሳልቫዶር ፕሬዝዳንት ናይብ ቡኬሎ ተማሪዎችን በትምህርት ቤቶች ውስጥ መጽሐፍ ቅዱስን የማንበብ ሙሉ ነጻነት ሊኖራቸው እንደሚገባ ያላቸውን ጽኑ ድጋፍም ገለጹ። ተማሪዎች በትምህርት ቤት ቅዱሳት መጽሐፍትን እንዲያነቡ ይፈቀድላቸው እንደሆነ በአንድ ሕፃን የቀረበላቸውን ጥያቄ መሰረት በማድረግ ምላሽ የሰጡት ፕሬዝዳንቱ እያንዳንዱ ሰው የእግዚአብሔርን ቃል በነጻነት የማንበብና የመረዳት መብት እንዳለውም ገልጸዋል። አክለውም የመጽሐፍ ቅዱስ ተደራሽነት በትምህርት ቤቶች ብቻ መወሰድ እንደሌለበት የገለጹት ቡኬሌ ማረሚያ ቤቶች በርካታ ሰዎች ተስፋን፣ ይቅርታንና የህይወት ለውጥን የሚሹበት ስፍራ በመሆናቸው በዚያም ቢሆን የእምነት መሪዎችንና መጋቢዎችን የእግዚአብሔርን ቃል የማድረስ አገልግሎታቸው ሊጠበቅላቸው እንደሚገባም አጽንኦት ሰጥተው ተናግረዋል። ናይጄሪያዊቷ ወጣት ለ144 ሰዓታት ያለማቋረጥ መጽሐፍ ቅዱስን በማንበብ የዓለም ክብረ ወሰን ለመስበር ሞክራለች ተባለ። ተጨማሪ መረጃ አለን። ናይጄሪያዊቷ የ27 ዓመት ክርስቲያን ሀቢባ ሳላውዲ ኢላውፍ ለ144 ሰዓታት ያለማቋረጥ መጽሐፍ ቅዱስን በማንበብ የጊኔስ የዓለም ክብረ ወሰን ለመመዝገብ ያደረገችውን ሙከራ በተሳካ ሁኔታ አጠናቃለች። የፓርት ሃርኮርት ሰሚት ባይብል ቸርች አባል የሆነችው ሀቢባት 144 ሃወርስ ኢን ዘ ወርልድ በተሰኘ መርሃ ግብር ሰኔ 22 ቀን 2026 ንባቡን በመጀመር ከ6 ቀናት በኋላ አጠናቃለች። በሙከራ ወቅትም የጊኔስ የክብረ ወሰን ደንቦችን በመከተል ለምግብና ለእንቅልፍ ብቻ የተፈቀደ እረፍት አድርጋለች። የቤተ ክርስቲያኗ መጋቢ ዶክተር አንዲ አሶካዊ እንደገለጹት የዚህ ተነሳሽነት ዋና ዓላማ ክርስቲያኖች በየዕለት መጽሐፍ ቅዱስን እንዲያነቡና ከእግዚአብሔር ቃል ጋር ያላቸው ግንኙነት እንዲያጠናክሩ ማበረታቻ ነው ብለዋል። ምንም እንኳን 144 ሰዓታት ንባቡ በሙሉ ቢጠናቀቅም ሙከራው በይፋ እንደ ዓለም ክብረ ወሰን እንዲመዘገብ የጊነስ የዓለም ክብረ ወሰን ባለስልጣን የሚያደርገውን የማረጋገጫ ሂደት በመጠባበቅ ላይ ይገኛል። ዘገባው የፕሪሚየር ክርስቲያን ኒውስ ነው። የዓለም ትንሹ የሮቦት እጅ የሰራው የ17 ዓመት ታዳጊ መነጋገሪያ ሆነ። ባልደረባችን ሚኪያስ ጌታውን ተጨማሪ ያለው። በማይክሮ ኢንጂነሪንግ ዘርፍ ትልቅ ስኬት ያስመዘገበው በህንድ መሃራሽትራ ግዛት ናግፑር ከተማ የሚኖረው የ17 ዓመቱ ሂተን ዳርፑሬ የዓለምን ትንሹን የሮቦት እጅ ወይም ሮቦቲክ ሃንድ በመስራት አዲስ የዓለም ሪካርድ አስመዝግቧል። ይህ ስኬት ይፋ የሆነው የፈጠራ መሳሪያው ልኬት ከተረጋገጠ በኋላ ሲሆን ርዝመቱም 39.25 ሚሜ ወይም 1.54 ኢንች ብቻ ነው። ሂተን በአውሮፓውያኑ 2024 በ44.49 ሚሜ መጠን በኬልተን ሴራ የተያዘውን የአሜሪካ ሪካርድ በ5 ሚሜ ማሻሻል ችሏል። በማይክሮ ሮቦቲክ ዘርፍ ከፍተኛ ፍላጎት ያለው ይህ ወጣት ፈጣሪ የወደፊት ዓላማውን ሲገልጽ በየዓመቱ አዳዲስ የዓለም አቀፍ የፈጠራ ሪካርዶችን በመስበር ራሴን የመፈተን ግልጽ ዓላማ አለኝ ሲል ተናግሯል። ሂተን በዚህ ስኬቱ ሳይወሰን በላቀ የቴክኖሎጂ ዘርፍ ተጨማሪ የዓለም ሪካርዶችን ለሀገሩ ህንድ ለማስመዝገብም አልሞ እየሰራ ይገኛል። ወደ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።